ጾመን ያገኘነው ዋጋ ምንድነው እንደው በአብይ ጾም የሚለውን የአንድ አባት ነገር ላስተላልፍላችሁ። ማለት ጾመን አሁን ትልቅ ነገር አግኝተናል። እሱን እንደው ብዙ ጊዜ ስለማናስበው እንድናስበው ስለፈለግኩ ነው። ዛሬ በጾማችን ትልቅ ነገር ነው ያገኘው። ምን መሰላችሁ? ያ ትልቅ ነገር የክርስቶስ ዘመዶቹ ነናል። ዛሬ እኮ ነው የሆነው። በጾም በትንሣኤ ሆነናል። አዎ፣ ግን ጾመን ትንሣኤውን ስናከብር ሕማማቱን አክብረን ጾሙ ትንሣኤው ጋር ስንደርስ እያንዳንዱ ክርስቲያን እንግዲህ ተመልከቱ፣ ዓለም መቼም ሁልጊዜ ከክርስቶስ እቅፍ እንደጎተተችን ነው የምትኖረው። በተለያየ ምክንያት ከሱ እቅፍ ብንወጣም ጾሙ ክርስቶስ ራሳ እኛን ወደሱ እቅፍ የሚሰበስብበት ጊዜ ነው። እሱ አሁን ተሰብስበናል ነው። ስለዚህ እኔ ባለ አምሳል እንዳናባክን አትፈልጋለሁ። ይችን መድኃኔዓለም የሰበሰበንን መሰብሰብ ማለት ነው። ደግሞ ደስ የሚለው እንዴት ያለ እንደሆነ ታውቃላችሁ? አሁን ጾሙን የመጀመሪያው ቀን ይጾም አለ፣ ግማሽ ጾም አካባቢ ይጾም አለ፣ መሀል ላይ ታሞ አቋርጦ በከኒን ያቋረጠ በከኒን በመድኃኒት ያቋረጠ ይኖራል። እንዲሁ ዝም ብሎ ሳይጾም ደግሞ ኑሮ ድንገት አንድ ሰባኪ ሲሰብክ ሰብቶት ሳምንት ሲቀረው ይጾምም ይኖራል። እንዲሁ ሲበላ አከርቦ ደግሞ ዓርብን ብቻ ይጾምም ይኖራል፣ የስቅለት ዕለት። አዲያ ለነዚህ ሁሉ ምን አይነት ተስፋ እንዳለን አንድ የቤተ ክርስቲያን አባት የተናገረውን ልንገራችሁ። ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን ሽልማት፣ እሱ የፋሲካ በዓልን አስመልክቶ ባስተላልፈው መልእክቱ ከሌላ ቋንቋ ስለተረጎምኩት የትርጉም ስህተት ቢኖርብኝ እኔው ነኝ ተጠያቂ እና ይቅርታ ብላችሁ እንድትሰሙኝ ነው። እግዚአብሔርን የሚወድ አገልጋይ ዛሬ በዚህ ብሩህ መልካም ቀን ደስ ይበለው። ትጉህና በጎ አገልጋይ ማን ነው? እንግዲያውስ ፈጽሞ ደስ ይበለው፣ ወደ ጌታው ደስታም ይግባ። በጾም የደከሙ አሉን? እንግዲያውስ ዋጋቸውን ይቀበሉ። በነግህ ጀምሮ ያገለገለ የሚገባውን ዋጋ ይቀበላል። ከሦስተኛው ሰዓት በኋላ የመጣ ካለም በፍጹም ደስታ በምስጋና በበዓሉ አንድ ሆኖ ይሳተፍ። ጥቂት ዘግይቶም የመጣው እኮ ነው። ትንሣኤ ይህንን የሚሰጠን ይገርማችኋል። እንደሚገባ ይጾማል፣ እንደሚገባው ነው። ዓይኑን አንጽቶ ጆሮውን አንጽቶ አፉን አንጽቶ ይጾማል። አንዱን ከአንዱ እየቀላቀልን የጾምንም አለን። አለ ምን አለ መሰላችሁ? እስከ ሦስተኛው ሰዓት በኋላ የመጣም ካለ በፍጹም ደስታ በምስጋና በበዓሉ አንዱ ነው ይሳተፍ። ከስድስተኛው ሰዓት በኋላ የመጣም ያለ ዋጋ አይቀርምና አይጠራጠር። እስከ ዘጠነኛው ሰዓት ድረስ የዘገየ ቢኖርም ይምጣ። ዛሬ ክርስቶስ ትንሣኤ ነው ይህን የሰጠን። በ11ኛው ሰዓት የደረሰን በመዘግየቱ አይፍራ። ጌታ ቸር ነውና ፊተኛውንም ኋለኛውንም አንድ አድርጎ ይቀበላል። የመጨረሻውን እንደ መጀመሪያው አድርጎ ይቀበለዋል። አይገርማችሁም? እስኪ በሉ የመጨረሻውን እንደ መጀመሪያው አድርጎ ይቀበለዋል። ይሄ በትንሣኤ ሁላችን ያገኘ ነው። ከዚህ በኋላ ቢያንስ ይችን